ይቅርታ በጣም ምን ነበር ጥያቄ? ከየትኛው መሬት ነው የተፈጠረ? አደም የተፈጠረ ስልህ አንተ አሁን ከመሬት በተወሰደ አልከኝ። ምን በተወሰደ? አደም ተወሰደ ከመሬት ወይስ ደግሞ አሁን ያሳየው ሐዲስ ምንድነው የሚለው? ከመሬት በተወሰደ አፈር ነው የምትለው። ማን እና ወሰደ? ምንድነው? ማንንም ይውሰደው ምን አስጨነቀ አንተ? ከምንድነው የተወሰደ ጥያቄ? ታወቀ አልታወቀ አንተ ምን አስጨነቀ ነው የምልህ። ጥያቄ ሁለት ነበር። ነው የተፈጠረ። ቆይ አንዴ ስማኝ እንጂ አባቴ የት ነው የተፈጠረ? አይደለም በከፊል አንዴ ስማኝ። በከፊል ደደብ ነኝ። ስማኝ ባይ ዘ ዌይ እሺ ቀጥል። ስማኝ። አሁን ጥያቄ ምን ነበር መሰለህ? አደም የተፈጠረ ስልህ መረጃ አለኝ ብላ መጣልኝ። ከዛ ከመሬት በተወሰደ ነገር ተፈጠረ የሰው ልጅ፣ አንዱም ቀይ አንዱም ጸይም አንዱም እንደዚህ ብሎ ስለ ከለሩ አወራ። አለቀ። ከምድር የተወሰደ ወዴት? ቴንክ ዩ ወዴት የተወሰደ? መጀመሪያ ምን ነበር የመለስኩልህ? ያነበብከውን ወዴት የተወሰደ ነው አልኩ። እሺ መልስልኝ። ከምድር አፈር የተወሰደ ነው አልኩ። ምን ነበር የተወሰደው? ምን ነበር የመለስኩልህ? የመጀመሪያው እኮ ወዴት የተወሰደ አልኩ። ጠየቅኩ። የተፈጠረው የት ነው አልኩ እኮ መልስልኛ። ነገር የመጀመሪያው ጥያቄ እኮ ነው። መጀመሪያ እኮ ተመለሰልህ። ከዛ በኋላ የመጀመሪያው ጥያቄ ነው። ከዛ ከምን አልከኝ? ከምድር አፈር አልኩ። ማስረጃ ስጠኝ አልከኝ። የምድር አፈር ደግሞ ማስረጃ ሰጠው። አዎ አፈሩ ከየት ነው የተወሰደው? የሚሸት የሚገማ አፈር ጀነት ውስጥ አለ ወይ አልኩ። የለም አለ ወይ አልከኝ። የለም አልኩ። ታዲያ ከየት ተወሰደ አልከኝ? ከምድር አልኩህና አሳየው ከምድር እንደተወሰደ። ምንድነው ታዲያ የምትለው? የት ነው የተፈጠረ አልኩ። የት ነው የተፈጠረ አልኩ። አልነገርከኝም። ንገረኝ። አልነገርከኝም? አዎ ቅድም ከፊል ነበርክ፣ አሁን ሙሉ ደመናማ ነህ ማለት ነው። ቅድም ከፊል ነበርክ፣ አሁን ሙሉ በሙሉ ነህ። አልመለስክልኝም አላለም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኦክቶበር በውስጥ ጻፈልኝ። እሺ እኔ ቆንጆ ጥያቄ አለኝ ሰጣሃለሁ። ጥያቄ ካለቀብህ አውራኝ በውስጥ አንድ ቁጥር ጻፈልኝ። እኔ ቆንጆ ጥያቄ ሰጣሃለሁ እስልምና ላይ። ዛሬ ይዞት ሲዞር ነው ያለው ይሄን ጥያቄ። ሁሉም ደግሞ ተልኮ ነው እንደሚሰጣቸው። ቆይ ሁሉም ነው ይዘውት እየዞሩ ያሉት ይሄንን ጥያቄ? ኖ ሁሉም ይዘውት እየዞሩ አይመስለኝም። እንትን ቀያይረው እየመጣ ነው የሚሆነው። ይሄ ልጅ 100 ምናምን ፎሎወር ያለው ሰው ነውና 100 ፎሎወር አንድ ሰው 2 ቀን ራሱ ላይቭ ላይ ቢቆይ 200 ምናምን እንደዛ ፎሎወር ያገኛል። ይሄን ያላገኛቸው ሰዎች ካላችሁ አይዘው እድላችሁን አስቡ። በቃ እናንተ እድል የላችሁ። እና ምንድነው አዲስ አካውንት ነው። አካውንቱን እየቀያየረ ነው እየጠየቀ ያለውና ከምንድነው የተፈጠረ አለኝ። ከጀነት አልኩት። ታዲያ የሚገማ ጭቃ ጀነት ውስጥ አለ ሲለኝ አይ አፈሩ ከምድር ነው አልኩት። አፈሩ ከምድር ከሆነ ማስረጃ ስጠኝ አለ። እሺ እንዲያውም ማስረጃ ሰጣለሁ ብዬ አመጣው። በቃ ማስረጃ ሰጠሁት። ከዛ ወዴት ነው የወሰዱት ይለኛል። ከየት ነው የተፈጠረው አልኩ ምናምን ስለው አልመለስክልኝም ማለት። ታዲያ እኔ ከዚህ ሰውዬ ጋር እድሜንም እንደውም እድሜ አልቋል። ባይዘው 3 ቀን ነው እድሜ ከቀየርኩ ቁጥር ከጨመርኩ እና ጥሩ አይደለም። ጀስት ሙስተቂም የምትለው ነገር አለ? ኖ ቅድም እዚህ ጋር እሱ ፖይንት አንስቶ ነበር አንተ ሲጠይቅህ ወሃብያ ነህ እንትና ምናምን ነገር ያው አንተ እንዳልከው የሚቀዱበት እንትና አለ መሰለኝ። ሱብሃንአላህ። በነገራችን ላይ ቢኬ እቺ መሰላ ሁሌ ስለምትነሳ እንደ አንድ ሙስሊም ፍቃደኛ ከሆንክ አንድ ይቀሉ ሰደብህና እንደ ማንኛውም ሙስሊም አሚን እንደ ማንኛውም ሰው በምን ያኒ እኛ በመናምንበት በመስረጃ ሆኖ ከቁርአንና ከሱና በሰለፎች አረዳድ የምንሄድበት መንገድ አለ። አይ ቲንክ ይታያል በስትክክል። طيب ከቁርአንና ከሱና ከሐዲስ ለስና ስንገባ
ብዙ እንትኖች አሉበት ማንጋጭበት ነገር ግን ከመውራታችን በፊት ቢኬ አንደኛ ሙስሊሞች ጋር ስንገባ ወይ ሙስሊሞች ጋር ያለው ህግ ምንድነው አላህ Subhanahu Wa Ta'ala እጅግ በጣም ነው ያኒ በወዛዋትላህ እናከብራ ስለ አላህ Subhanahu Wa Ta'ala የሚነሳ ነገራቶችን አክብረን ነው የምናወራው ያኒ በክብር ነው የምናወራው እንደዚህ መላገጥ አላህ እንዲያለ እንለው ሁለተኛው ምንድነው ኢማሙ ጠበሪ ሰባት ቦታዎችን አያቶችን ሲፈስሩ ነበር ኢማሙ ጠበሪ ሲፈስሩበት ጊዜ ላይ አያት الرحمن على العرش استوى የፈሰሩት ሰዓት ላይ الرحمن على العرش استوى ያሉበት ቦታ ገብታችሁ ማየት ይችላልችሁ የሳችሁ የሼኹ ተፍሲር ላይ ምን አለ የቺን አያ ሲያመጣት ምን ብሎ ነው ያስቀመጠው وان الرحمن على عرشه ارتفع وعلى ብሎ ነው ያስቀመጠው አንደኛው ሁለተኛ ላይም ሲያስቀምጥም እንደዛው ሰባት ቦታ ላይ ተጠቀሰችው على عليهن وارتفع ከፍጡሩ ሁላ በላይ ሆነ طيب ሰባቱን አያቶችን እንዲህ እየጠቀሰ ሲሄድ በዚህ መስአላ ላይ ኢማንም ይመጣልህ የኢማሙ ቁርጡቢ ንግግር ነው የምናመጣው የኢማሙ ቁርጡቢ ማለት እኮ በአሻዕራ ላይ የነበረው አካል ነው طيب በአሻዕራ ላይ يعني ከሳቸው በኋላ አሻዕሪ በመሆኑ ነው ምን ያለ ነበር ኢማሙ ቁርጡቢ ላይ የሱረት ثم استوى على العرش የተባለ ቦታ ላይ ኢማሙ ቁርጡቢ ላይ ገብታችሁ ዘጋ ታገኛላችሁ ሱራ ላይ من يلنبرة وقد أجمع السلف الأولى قد كان السلف الأولى قدمت سلفوቹ በዚህ መንገድ ይሄዱበት لا يقولون بنفي الجهة نفي الجهة ማለትኮ ቦታውን አይከዱትም ወይም يلم ያሉ አልነበረም ولا ينطقون بذلك በዛም አይናገሩም يعني الله سبحانه وتعالى ይሄን እዚህ ነው አይሉ ነበር الله ባለው ብቻ ነው بل نطقوا هم والكافة ተናገሩበት እነሱም ሌሎቹም ቀደምት ምንድነው በማስደቅ بإثباتها لله سبحانه وتعالى እንዴት ነው የተናገሩት ከተባለ كما نطق كتابه واخبرت رسله كتابه ላይ እንደተጠቀሰና መልእክተኞቹ እንደተላኩበት መጨረሻ ላይ ምን አለ ولم ينكر احد شوف قرطبي በመሆኑ ولم ينكر احد ማንንም አልካደም ከቀደም ሰለፎች ላይ انه استوى على عرشه عرشه ላይ በመሆኑ حقيقة ይሄ የማን ነው የሰለፎች ንግግር ነው ዛሬ ይመጣልሃል ወሃቢያን ዲን ብሎ የሚጠቀሙበት ዘዴ ያለ ይሄ ከንተና በሐዲስ ላይ ስንገባ ደግሞ በርካታ ሐዲሶች ላይ እንትኖቹ ማለ فوق من 7 سماوات እነዚህ ሐዲሶችን በምን መንገድ የተረዳችሁት الله سبحانه وتعالى زينب بنت جحش رضي الله عنها النبي صلى الله عليه وسلم يعني እሳቹን ዘይነብ ከገቡት በኋላ ምን ብላ ነው እንትን ስትል ነበር يعني የምትደስትበት ነገር ነበራት እናንተን الله سبحانه እናንተን ስታገባ የተሰባችሁ ይዳራችሁ እኔ ደግሞ الله سبحانه وتعالى ከሰባተኛው ሰማይ ያዳረኝ ይሄ ነገር ምንድነው የምናገኝበት الله سبحانه وتعالى ሰማይ ላይ በመሆኑ ከፍ ባይኑ عن خلقه ነገር ግን እነሱም የፈልጉበት ምንድነው የሚሄዱበት አንግል የሆነ በቀት በለፖለቲካ ወይም ለመጋጨት እንትን ለማድረግ ነው ይሄ በዚህ ነገር ላይ የለም ይሄ ነው እውነተኛ መረጃ የምትፈልጉበት ከሆነ حقيقة كون يسلفوچو يقدم سلفوچو غبتاچو وهابيانا احباش ساتلو ገለልተኛ ሆናችሁ እዛ ገብታችሁ የምታገኙት ነው መጨረሻ ላይ የሰለፎቹ ንግግር ብና ያኒ ታይሙን ለመጠቀም የሰለፎቹ ንግግር ክታባቸው ላይ ከነሱ ክታብ ላይ ስናመጣ ለምሳሌ خلق افعال العباد ላይ عبد الله بن مبارك قدمت يا امام يا شيخ البخاري شيخ من يال نبره لا نقول كما قالت الجهميه جهميዎች ትላንት ምን ያሉ ነበረ الله سبحانه وتعالى ሁሉም ቦታ አለ الله سبحانه وتعالى ሁሉም ቦታ ይገኛል ያሉ ነበር ማን ያል ነበር ዘይ ቀደም ሰለፎች ጀህሚዮች ፊት ምን ብሎ ነው የመለሱት بل على العرش عرش ላይ ከፋለ ከዛን ተጠየቁ وقيل له كيف نعرف ربنا ጌታችን እንዴት ነው የምናውቀው ምን ብሎ ነው የመለሱት فوق سماواته على عرشه የማ كتاب ነው ይሄ ያ ኢማም البخاري كتاب ኢማም البخاري كتاب አንጀ ዛል طعن ካደረጉት በስተቀር اي حقيقه ያለው ነገር ነው እንደዛም ራሱ አቡ ሙሳ አልአሽዓሪ አብዛኛ እዚህ ጋር ምን የሚጠቀሰው እንትኖች ላይ ያ አሻዕሮች ማን ነው ያ የቀደም ሰለፎች ንግግር ነው እንበን الله سبحانه وتعالى يعني ከአላህ የሚመጣው ባህሪያቶች እንዳለ እናምናለን እናጸድቃለን በአራቱ ህጎች ነው አራቱ ምንድነው بلا تكييف ولا تشبيه ولا تمثيل ولا تعطيل ማስመሰልም ማበረዝም እንትንም መስለም አይቻልበት جزاك الله خير ቢከ ይሄን ነገር አብዛኛ ጊዜ ስለሚያነሱበት ያው ከፖለቲካ አንፃር ነው የሚጠቀሙበት قتل بس حبيبي جزاكم الله خيرا جست مستاكي جست مستاكي ايش እና እንደ ሰማችሁት ነው እንግዲህ ተጠይቀው ከሆነ ማለት ጠይቁ ተብለው ከሆነ የተበተነላቸው ምን እንደሚጠቅማቸው ሁሉ አሁን ነው ያላቀ
እንዲያውም ኢቭን ስለ ከለራቸው ያወራል። አሁን ስለ ከለራቸው ያወራል እዚህ ጋር። እስኪ ለምንድነው ሰው ጥቁር የሆነ ብላችሁ ብትጠይቋቸው ከነሱ ተረግመው ነው። በነገራችን ላይ የሚረገሙት እንደዚህ አይነት ሰዎች ናቸው። አሁን ሲጠይቅ እንደነበረው ለምንድነው በቃ ውሸታም ስለሆኑ ክርስቲያን አይደለሁም ማለት እኮ በቃ ካደኩ እኔ ኤቲስት ነኝ ሃይማኖትን መጀመሪያ ክርስቲያን ነኝ አለ። ከየትኛው ቤተ እምነት ነህ ስለው ያንን መናገር አልፈለገም። ከዛ በኋላ ደግሞ ኤቲስት ነኝ አለ። ሃይማኖትን እየመረመርኩ ያለው ሰው ነኝ እንጂ ክርስቲያን አይደለሁም አለ። እነዚህ ናቸው የሚጠቁሩት እንደ መጽሐፍ ቅዱስ አስተምሮ። አሁን የኖህ ልጆች አሉ ሴም ካምና ያፌት የሚባሉ አይ ቲንክ ስማቸውን ካልተሳሳትኩና የሴም ዘሮች መሰሉኝ ጥቁሮቹ እና የርግማን ውጤት ነው ብለው ነው የሚያምኑት። እኛ ጋር ኦሬዲ ተፈጥሯችን ነው። ኦኬ ጥቁር የሆንበት ምክንያት ነጭ የሚሆኑበት ድቅል የሚሆኑበት ምናምን አደም አለይሂ ሰላምም ሲፈጠር ከተለያዩ የአፈር ክፍሎች ስለተፈጠረ ሶ የኛ ሙሉ ለሙሉ ኔቸራችን በተፈጥሯችን እንደዚህ ጉራማይሌ ይሆነናል። እንደ ሳይንሱ ደግሞ የአየር ንብረቱ ጋር በተገናኘ ቆዳችን የሚያመነጨው ነገር አለ። ሶ ያ ምክንያት በዛ ነገር እጥረትና በዛ ነገር ብዛት በተመለከተ ማለት ነው። መርሐባ እሺ ኡስታዝ እያየሁት እኮ ነው ግን ኦኬ እየወጣህ ነው። መርሐባ እሺ ሶ በዛ ነገር ምክንያት በረዷማ አካባቢ ያሉ ሰዎች ነጭ ሲሆኑ ሞቃታማ አካባቢ ያሉ ሰዎች ደግሞ ምን ይሆናሉ ብለዋል? ጥቁር ይሆናሉ ነው። እና ልክ እንደዚሁ እንደ አየሩ ጸባይ ምን ነበር የሚባለው ቆዳችን የሚያመርተው? በቃ እሱን እነግራችኋለሁ የሆነ ቀን አለ ጥሩ ጭንቅላት ሲኖረኝ። ብቻ በዛ ምክንያት እንዳልኳችሁ ከለራቸው ይቀያየራል ማለት ነው። እነሱ አሁን ይህን መጥቶ እንደመጠየቅ ማለት እኮ ነው። እግዚአብሔርም ሰውን ከምድር አፈር አበጀው። ከየት ነው ያበጀው? ጎጃም ነው? አሜሪካ ነው? የት ነው? ኤዥያ ነው? በእርግጥ ጎጃም ነው። ያው መለስ ሜላኒና ቴንክ ዩ ሜላኒን ነው የሚባለው የቆዳችን እንትን የሚለው። እሺ ጀዛኩሙላሁ ኸይረን። እና ከየት ነው ያንን አፈር የዘገነው? ከየት ነው? በእርግጥ ጎጄ ነው ይላሉ። ጎጃሜ ነው አዳም ጎጃሜ ነው ይላሉ። ግዕዝ ይናገር ነበርም ይላሉ ሚለዋሉ። ግዕዝ ይናገር ሰላም ለኩልኩም እያለ ነው እንትን ሚላቸው። እና ወጣት ባለሀብት እንዴት ነህ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቅድም ከታች ጥቅስ የጠየቅሽኝ ልጅ ማቴዎስ ወንጌል ምዕራፍ 26 ቁጥር 56 ላይ አለ። ነገር ግን ይህ ሁሉ የሆነ የነቢያት መጽሐፍት ይፈጸም ዘንድ ነው አለ። በዚያን ጊዜም ደቀ መዛሙርቱ ሁሉ ትተውት ሸሹ ይላል። ልድገምልሽ። ማቴዎስ ወንጌል ምዕራፍ 26 ቁጥር 56 ላይ ቀጥል። ፒኬ መንገድ ላይ ነው ቤት ልግባና መንገድ ላይ ስትሆን ማቴዎስ ትዝ ይልሃል። ፒኬ ግን ወፍ ስም ላይ አንጠልጥለው እየዞርክ እንኳን ፒኬ ትዝ አይልም። ቅድም የሆነ ሰው ጠይቆኝ ነበርና ምንድነው ሰው ሁሉ ከፊትና ከኋላ ፒኬ እያለ ነው ስሙን እና በምን ምክንያት ነው እንደዛ ያሉት አሉኝ። እንግዲህ አንተን እንኳን ልጄ ነው አልኳቸው። ያው አሚር ፒኬ አባትና ልጅ ነው፣ በአባቱ እየተጠራ ነው። አንተን ልጄ ነው ብያለሁ። ሌሎቹን ግን ምናልባት የማደጎ ከሆኑ የማደጎ ደግሞ በወላጅ አባት ካልሆነ በአሳዳጊ አይጠሩ። ሰምቼልሃለሁ። ቪዲዮ ያልደረሰኝ መስሎ ነው እና ምንድነው ታዲያ አንተ የቦርከናዋ ተሸካሚ አልነበርክ? ስምህ አሁን አይደል እንደ ቀየርከው? ሰምቻለሁ ምትል አሚር ነኝ ፒኬ ቅምጥል። ለማንኛውም ክርስቲያኖች ካላችሁ ሪኩዌስት ላኩ። ብዙ ርዕሶች አሉን ከፈለጋችሁ if you want። እኛ ጋር ርዕስ በሽ ነው። ብቻ ግን እምነታችሁን አትካዱ ፕሊስ እምነታችሁን አትካዱ። በቃ ምንም ችግር የለውም። እኔ አሁን ሊጠይቅ ነው የገባኩ። ምን አደርገዋለሁ? አለመተው ምንም እኮ ማደርገው ነገር የለም። ግን ክዶ ነው የሚጀምር። ምን ብሎ ነው የሚክደው? እኔ
ክርስቲያን አይደለሁም እኔ በሆነ እኮ ደስ ላይ ነበር አለ ግን አይደለሁም በቃ መጀመሪያ ሉሲን አስገቧት መጀመሪያ ደው ጥያቄን ተፈራለህ ይለኝ እኔ እኮ ግራ ግብት የሚለኝ ጥያቄን ፈርቶ ኤቲስት ነኝ ብሎ ጥያቄን ተፈራለህ how many times days come to me እመና how እሺ ሉሲን አስገቧት ሉሲ ወይም ድንቅነሽ ይባል ነበር የድሮ ያቺ አጽሟ ክርስቲያኖች ካላችሁ ሪኩዌስት ላኩ ጥያቄ ያላችሁ አንድ ቁጥር ጻፉ ሉሲ የለችም እዚህ ሪኩዌስት ሰዎች ላይ ሉሲ የለችም ጥያቄ ያላችሁ ሙስሊሞች አንድ ቁጥር ጻፉ ጥያቄ ያላችሁ ሙስሊሞች አንድ ቁጥር ጻፉ ክርስቲያኖች የለችም ክርስቲያኖች ሪኩዌስት ላኩ ኡስታዝ ወሂድን የ1 ሚሊዮን ቻሌንጅ ስራ አለ ሁላችሁም ፎሎ ያላደረጋችሁ ፎሎ አድርጉ ሁላችሁም ፎሎ አድርጉ ፎሎ አላደረገ ካለ ፎሎ አድርግ ሁላችሁም ፎሎ አድርጉ የሆነ ማውቆም ፕሮፋይል ላይ ይብልበል አይ ወአለይኩም ሰላም ወራህመቱላሂ ወበረካቱ እንዲያው ገርሞ የሚገርም ነገር ነው አለ ሆነ ሲገለጥ ሰላም እንደነ አለን ሰላም ነው ሰላም እንተዋወቅ ፒኬ ይባላል ወይም ታላቁ አብርሃም በሰፈር ስሜ እንዴት ነህ ኦኬ ሆነ ሲገለጥ እላለሁ እኔ ደግሞ ሰላም ይብዛ ወንድሜ ምንም አይደለም እሺ እኔ እኮ እንደማይተዋወቅ እንደዚህ አክት ባደርግ ይሻላል ብዬ ነው ለብዙ አመት እዚህ ቤት ተባረህ ነበር አይደል እኔ እንጃ እኔ አላስታውስም የምን ቤት እንደሆነ ብዙዎች ጋር ስለምገባ እኔም ያኔ የማቤት ነው በቪዲዮ አልወጣም ነበር ያኔ እኔም እሺ በርዕሱ ዙሪያ ልታወራ ይመስለኛል መጀመሪያ በደንብ ባውቅህና እኔ ማን እኔ ፒኬ ነኝ በቃ ሌላ ስም እኔ የለኝም ምናልባት በዚህኛው አካውንቴ በዚህኛው ፕሮፋይል ከሆነ የምታቀኝ አላቅም አሁን ከጀርባ ባለው አይ ብዙ አላውቅም ግን ችግር የለውም በቃ ችግር የለውም መተዋወቁ ምን ይሰራል አሁን እንተዋወቅ የለ አሁን ትንሽ ስታደርቀኝ እንደገና መውጣት አይቀር አይ ጃቤት ብራብን ነው የምንገናኘው ነው ስለመናገር እኔ ቤት ተገናኝተን አናውቅም ጃቪር ጋር ኦኬ እሺ በርዕሱ እናውራ ያንተ ምን ሃይማኖት እኔ ሙስሊም ነኝ ሙስሊም ኦኬ ሙስሊም ከሆንክማ ጥያቄ ካለ ጠይቅ እንጂ ምንም የምታወራው የለም ከኔ ጋር ያልገባህ ነገር ካለ መጠየቅ ትችላለህ ከዛ በተረፈ ሁለት ነገር ነው አሁን ለምሳሌ እኔ ስለ ቁርአን የማውቀው ነገር የለም ማስ ጥያቄ ነው የምጠይቀው አለበለዚያ ደግሞ አቃለሁኝ እኔ ስለ መጽሐፍ ቅዱስ ካልክ ወይ አንተ ወይ እኔ መምህር መሆን አለብን ከሁለት አንዱ ነው እንጂ እንደዚህ ዝም ብሎ ምትለው አለ ብሎ ማለት አይቻልም ኦኬ አንድ ሰው 2 3 እና 4 ነገሮችን ማወቅ አይችልም ነው ባንታ አካሄድ አይ ልልህ ፈለኩት አንተ ለምሳሌ አንድ ነገር በተሳሳተ ጎዳና ሆነ የምታየው ከሆነ ስተት ነው ላንተ ደግሞ ስተት እንኳን ቢሆን እውነት ነው ብለህ ከቆምክ ያ ስተት ላንተ እውነት ነው ስለዚህ ያን ስተት ማስረዳት የምትችለው አንተ ነህ እና አንተ ደግሞ ሙስሊም ከሆንክ ደግሞ መጽሐፍ ቅዱስን የምትመለከተው
በሙስሊም መነጽር ነው እና ኢየሱስንም ስታየው ማንኛው ነው አሁን ለምሳሌ ሰይጣንን የምናየው በክፉ መንፈስ ስለሆነ ክፋቱ እንጂ መልካምነቱ ምንም ነገር ቢሆን ምሳሌ ነው ማለት አይታየንም እና እግዚአብሔርን ደግሞ ሁሉ ጊዜ ስለምንወደው ፈጣሪን ክፋት ቢኖርበት እንኳን አያይ ወደ ሐሳቡ እንመለስ እና ሐሳቡ ጥያቄ ካለ ጠይቅ በስላሴ ታምናለህ እኔ ያልተጻፈ አላምንም መጽሐፍ ላይ መጽሐፍ የሚለው ብቻ ነው ማምነው ስለዚህ በስላሴ አታምንም በቃሉ አይደለም ያልተጻፈ ምኑ ይታመን በስላሴ ቃሉ ጋር በተገናኘ አይደለም እያወራው ያለውት በያዘው ሐሳብ ዙሪያ ነው የምጠይቀው ማለቴ ማወራ በቃ መጽሐፍ ቅዱስ ላይ ያለ ያልገባህ ካለ መጠየቅ ከቻልክ ጠይቅ እየጠየቅኩህ መሰለኝ የተጻፈ ኦነስ ሲገለጥ አንተ ማለት ኦርቶዶክስ ነህ ግን በስላሴ አታምንም ከዚህ በፊትም አውርተናል አቃለው እኮ ነው ዝም ብዬ አይደለም እንትምለ ስላሴ ስልህ ግን ኮንሴፕቱ ነው ያወራው ያለውት ነው ስለ ቃሉ አይደለም ቃል የምትለኝ ከሆነ ሌላ ቤት ያው ዴብ ጋር ሂደህ ብታምሽ ጥሩ ነው ላንተም ማለት ነው ቶቲ በቃ እኔ እኮ ነገርኩህ ጥያቄ ከሌለ አልኩህ እኮ በቃ ይበቃናል ለተረፈ አለበለዚያ ወይኔ ልጠይቅህ ስለ መጽሐፍ ቅዱስ የምታውቅ ከሆነ ወይ አንተ አቡ ሰልችተኛል እኔ ድሮ ራሱ ተሰለቸኝ ነበር እሺ እኔ ወላሂ የተወሰነ ነገር ተለውጦ ከሆነ ብዬ ነው በቃ ምንም በስላሴ አላምንም በቃ እኔ ኢየሱስ ክርስቶስ አምላክ ነው ብዬ አላምንም አለ ቀለል አድርጉ መመለስ ይቻላል በኮንሴፕቱ ታምራለህ ወይ ስለው ባልተጻፈ በተጻፈ መቼም ነው ማለት ነው የማይለወጠው ይሰው ኡስታዝ ወሂድም እንደዚህ ስልችት ብሎት ነበር ና ሳይ ናበል አው ጠቅልለህ ደግሞ የሚትደረግና አረ ብትጨምቀው አራሉ ረሰው እየለያችሁ ሚጨመቅና ማይጨመቅ ሰው አለ አሁን ይሄን ቃል ስጋ ሆነ ምን ማለት ነው ብሎ ሆነ ነው ሆነ እኮ ሆነ ማለት ምን ማለት ሆነ ነው የተጻፈው እኮ ሆነ ነው የሚል እንዲህ ብለ 4 ሰዓት ሙሉ ሆነ ማለት ምን ማለት ነው ሆነ እያልኩ ላወራው ነው ከሱ ጋር ሐሳብ ማብራራት የሚችል ሰው ካለ ሆነ የሆነ ሰው ምንም ጥቅም አይሰራም እዚህ ምንም የተጻፈው ነው ማመሽ ተቀበሉትኝ ራሱ እሺ ሉሲ ሪኩዌስት ላኪ ወይም ላክ ጥያቄ እስቲ ነበር ምን ሊወጣው ይጨመቃል አላሉ እሺ አረ በጣም እንደ እኔ ስንቴ ነው ማቀው ያው አሁን በቪዲዮ ምናምን ስለሆነ ተረሳስተናል ሱራስተኛል እኔ አራሰው ይወጋ ቢረሳ የተወጋ ይረሳ እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ በራሳችን ዙሪያ ማውራት እንችላለን ክርስቲያኖች ካላችሁ ሪኩዌስት ላኩ ክርስቲያኖች ካላችሁ ሪኩዌስት ላኩ ቀላል መቆፈሪያ ባላስ ይኮተኩተዋል እዛው ዴቭ ያሉ ዘመዶቹ ይችሉታል በቃ ከሚችሉት ጋር እዛው ተቻችለ ወደሚለው ኮንሴፕት ገብቶ ሲቻቻል ይኖራል እኔ እሱን በማወራበት ቪዲዮ አልሰራም እንዴ እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ ካልሆነ ግን ከዚህ በኋላ መመለሰው ኖርማሊ ምን ሲሆን ነው ማለት ነው ስትሪም ዩቲዩብ ላይም ሼር ማድረግ ሲችል ብቻ ነው እሺ ጥያቄ ያላችሁ ሙስሊሞች አንድ ቁጥር ጻፉ ጥያቄ ያላችሁ ሙስሊሞች አንድ ቁጥር ጻፉ ኢየሱስ ክርስቶስ ስንት ህይወት ነው ያለው እስኪ ይህን ነገር መልሱልን ዙለይኻ ኢየሱስ ክርስቶስ ስንት ህይወት ነው ያለው
ቀላል ጥያቄ ነው። እኔ ሁለት ህይወት ምንድነው? ሶስት አንድ ህይወት ነው። ህይወት የምትሉት ምንድነው? እስኪ ህይወት እንዲፋይን አድርጉልን። ዙለይኻ ዙለይኻ አለሽ? እሺ የለሽም። አው የፒኬን ዩቲዩብ ሰብስክራይብ አድርጉ። የፒኬን የዩቲዩብ ቻናል ሰብስክራይብ አድርጉ። እኔ ብዙ ሰው ጋር ሼር አደርጋለሁ። ምን አውቃለሁ እኔ ወይ ያደርጋሉ ወይ አያደርጉም። እሺ ጥያቄ ያላችሁ ሙስሊሞች አንድ ቁጥር ጻፉ። ጥያቄ ያላችሁ ሙስሊሞች አንድ ቁጥር ጻፉ። አንዋር ላይ ጥያቄ ያላችሁ ሙስሊሞች አንድ ቁጥር ጻፉ። ጥያቄ ያላችሁ ሙስሊሞች አንድ ቁጥር ጻፉ። ክርስቲያኖች ካላችሁ ይህን ጥያቄ በትህትና መልሱልን። ምን አልሽ? ኮሜንት ላይ የጻፍኩት አለ አካል አለው አካል። እሺ በቃ ስለ አካል ላውራ እንደውም ትንሽ አካል ማለት ከመጀመሪያው ምንድነው ነው? አካል ስንልኛ ስጋዊ አካል አለ፣ መንፈሳዊ አካል አለ፣ መለኮታዊ አካል ደግሞ አለ። ለምሳሌ ስጋዊ አካል የምንላቸው እንደዚህ ስጋ ነክ የሆኑ እነዚህ አካላቶች አሁን ስጋዊ አካል ሲሆኑ የሰዋዊ አካል ናቸው፣ ማለትም የፍጡር አካላት ናቸው ወይም ደግሞ የሰው አካል ናቸው። መንፈሳዊ አካል ስንል ወይም ደግሞ መላእካዊ አካል ስንል የመላእክት አካሎች ናቸው። የመላእክት አካል ማለት ምን ማለት ነው? ለምሳሌ ጅብሪል አለይሂ ሰላም 600 ወይም 500 ካልተሳሳት ክንፎች አሉት። ያ ማለት ግን ላባ አለው፣ የዶሮ አይነት ላባ አለው ምናምን ማለት አይደለም። ኦኬ ክንፎች አሉት ሲባል ከፍጡር ወይም እዚህ ስጋዊ ከሆኑ አካላቶች ውስጥ 600 ሺህ ጀዛኪላህ ስጋዊ ከሆኑ አካላቶች ውስጥ ምንም እሱ ያንን የመላእክትን ወይም የጅብሪል አለይሂ ሰላምን አካል የሚመስል ነገር የለም ማለት ነው። ሶ እሱ ያለው መላእካዊ አካል ነው እንጂ ስጋዊ አካል ወይም ደግሞ የዶሮ እንትን ምናምን የምንለው አይነት ነገር አይደለም። ስለዚህ መላእካዊ አካል አለው። አላህ Subhanahu Wa Ta'ala ደግሞ መለኮታዊ አካል አለው። መለኮታዊ አካል እንዳለው የገለጸልን ነገር አለ። ስለፊት እጅ ባት ተብለው የተለያዩ የተገለጹ ነገራቶች አሉ። እነዛ ምንድናቸው? መለኮታዊ አካላት ይባላሉ። ልክ ጅብሪል ክንፍ ሲባልና የዶሮ ክንፍ ሲባል አንድ አይነት ክንፍ አይደለም፣ ፍጹም የሚመሳሰል አይነት ክንፍም አይደለም። ለምን? እነዛ ግዑዛን አካላቶች ወይም ግዑዛን ልበል የሚታዩ የሚጨበጥ የሚደሰስ እኛ ልናየው ልንጨብጠው እንዳሰሰው የምንችለው ፊዚካል ስላልሆነ ጅብሪል አለይሂ ሰላም ያለው ማለት ነው። ስለዚህ ተመሳሳይ አይደለም። የአላህ ደግሞ መለኮታዊ አካላት ስንል ከየትኛውም ፍጥረት ጋር የሚመሳሰል አይደለም። አላህ ስለፊት ተናግሯል፣ ፊት አለው እንላለን። ስለ እጅ ተናግሯል፣ እጅ አለው እንላለን። ያልገለጻቸውን ነገራቶች ደግሞ አለውም የለውም አንልም። ግን የተገለጹትም በተመለከተ ምናዊ አካል ናቸው ሲባል መለኮታዊ አካል ናቸው። መለኮታዊ አካል ማለት ልናውቃቸው የማንችለው ካልተገለጹልን በስተቀር ልንረዳው ልናውቀው ሊገባን የማይችል ማለት ነው። ስለዚህ መላእካዊ አካላት አሉ፣ አካል አለ ማለት ነው አይደል? መለኮታዊ አሁን መለኮታዊን ካልያሽው አካል ሲባል በሌላ ነው የምትረጀው። መለኮታዊ አካል አለ። መለኮታዊ አካል አለ። ኦኬ እሺ። ታዲያ አላህ ይወርዳል ሲባል የታን ሶስተኛ ሲቀር ይወርዳል ሲባል ምን ማለት ነው? ማለት ይወርዳል ሲባል እኮ እሺ ይወርዳል ሲባል ምን ያኒ እንዴት ነው የሚወርደው? ወይንስ ማለት ብቻ አላውቅም፣ እንዴት ነው የሚወርደው? ከየት ወዴት ነው የሚወርደው? አላህ Subhanahu Wa Ta'ala ወደ ቅርቢቱ ሰማይ ይወርዳል። የሌሊቱ 1/3 ክፍል አይ ቲንክ
ሲባል እንዴት ከየት ወዴት የሚባሉ ጥያቄዎች የተገለጹልን አይደሉም። ለምን? የምናወራው ስለ መልአክ አይደለም፣ የምናወራው ስለ ሰው አይደለም፣ የምናወራው ስለ መለኮት ነው። መለኮት ወይም አላህ ደግሞ እሱ ከገለጸው ነገር ውጪ እኛ የመናገር መብት የለንም፣ ማለትም አናውቀውም። ረቂቅና ምጡቅ የሆነ መለኮት ነው። መለኮት ስንል ረቂቅና ምጡቅ ነው። ስለዚህ እኛ የምናውቃቸው ነገራቶች አይደሉም። የተነገሩን ግን መለኮት ጋር በተገናኘ አሜን ነው የምንለው። ምን አንልም፣ አናመሳስልም፣ እንደዚህ አንልም ምናምን። ለምሳሌ አላህ Subhanahu Wa Ta'ala እኮ ሰማያትና ምድር፣ ሰማያት በቀኙ ምድር ደግሞ በግራው ይጠቀለላሉ የትንሳኤ ቀን ላይ። ያ ማለት ራሱ እንደዛ ይጠቀለላሉ ተብሎ የተነገረለት አምላክ ነው አላህ Subhanahu Wa Ta'ala የሚባለው አምላክ ወይም መለኮት ማለት ነው፣ ፈጣሪያችን። አላህ Subhanahu Wa Ta'ala ወደ ቅርቢቱ ሰማይ ይወርዳል። ለምሳሌ ዓለም በሙሉ ለሊት የማይሆንበት ቦታ የለም ባጭሩ። እኛ ጋር ቀን ሲሆን የሆነ ቦታ ለሊት ነው፣ እኛ ጋር ቀን ሲሆን የሆነ ቦታ ለሊት ነው፣ እኛ ጋር ማታ ሲሆን የሆነ ቦታ ጠዋት ነው። ለሊት ያልሆነበት ክፍል ጠቅላላ ዓለምን በተመለከተ ከሆነ የምናወራው የለም ማለት ነው። መውረድ የሚለውን ቃል በተመለከተ ምን ማለት ነው ወይም ደግሞ እንዴት ነው የሚሉትን ነገራቶች እኛ ለመለኮት የምንጠቀማቸው አይደሉም ነው። ያ ማለት ነው አላህ Subhanahu Wa Ta'ala እንደዚህ ብሎ ካልተብራራ በስተቀር ካላስቀመጠው በስተቀር ማለት ነው እኛ እንዲህ ነው ብለን የምናብራራቸው ነገሮች አይደሉም ነው። ስለዚህ መለኮታዊ የሆነ ነገር ላይ ስናወራ መለኮታዊ ገለጻ እሱ ያስቀመጣቸውን ገለጻዎች ብቻ ነው የምንናገረው ማለት ነው። አዎ ብለን የምናጸድቀው ሌላ አይደለም። ጥያቄ ምንድነው? ከላይ ወደ ታች የሚወርደው በምን ነው ማለት? አሁን ከአርሽ በላይ ሆኖ እዚህ የለም እንደው በእውቀቱ ከሆነ ምድር ላይ እውቀቱ አለ። ስለዚህ በምን ነው የሚወርደው ታዲያ? እኮ እሱ ነው ባይዘው ምድር ላይ እውቀቱ አለ አይባልም። አላህ በሁሉም ነገር ያለውን ነገር ያውቃል ማለት ያውቃል። ከምድር ሁሉን ያውቃል። አዎ ለዛ ከረን የሚነገርኩሽ አለት። ለዛ ነው መውረድ የሚለው ላይ ትኩረት አድርጌ ያወራውሽ የነበረ። በምን ነው የሚወርደው? እንዴት ነው የሚወርደው? መውረድ በምን ነው የሚወርደው? ኦኬ እየሰማሽኝ አይደለም እኮ? አሁን መለኮታዊ አካል አለው አልከኝ አይደለ? የሚወርደው በመለኮታዊ አካሉ ነው ወይስ ምንድነው? ይወርዳል ሲባል ከምን አንፃር ነው እኮ? ይወርዳል ሲባል ባጭሩ ነው እየመለስኩልሽ ያለሁት። ይወርዳል የሚለው ብቻ ስለተገለጸ ከዛ ውጭ ያለ ነገር ስለሌለ በአላህ ጉዳይ ላይ ደግሞ ያልተገለጸን ነገር እኛ አናወራም። ለምን? ስለ መለኮት ነው እያወራን ያለነው ነው የምልሽ። ስለዚህ ያንን ነገር የሚያውቀው አላህ Subhanahu Wa Ta'ala ብቻ ነው። ይወርዳል የሚለውን ቃል ራሱ ይብን አይደለም በምኑ ነው ምናምን። ይወርዳል ማለት አንቺ ምን በሚል ተረድተሽ ነው በምኑ ነው ብለሽ የምትጠይቂ? ማለት መለኮታዊ አካል አለው ማለትም አላህ ዛት አለው አይደለ? መለኮታዊ አካል አሁን ስለ መለኮታዊ አካል አለው የለውም ሳይሆን ይወርዳል ስትይ አንቺ የሆነ ነገር ተረድተሽ ነው በምኑ ነው እያልሽ እየጠየቅሽኝ ያለሽው። በዛቱ ነው ወይ መርደው? መውረድ ራሱ ምን ማለት እንደሆነ መውረድ ራሱ ምን ማለት እንደሆነ ከየት ነው የተረዳሽው ይሄን ነገር? ማለት አላህ ከአርሽ በላይ ነው አይደል? ወደ ቅርቢቱ ሰማይ ይወርዳል ሲባል እኔ በዛቱ ይወርዳል ብዬ ነው የማስበው። ማለት እንደዛ የተረዳሁት እንግዲህ እኮ እኔ አሁን በምን ይወርዳል ነው ያልኩሽ አይደለም። እኔ እንደዛ ጥያቄ ማልጠይቅሽም። ይወርዳል የሚለውን ቃል በምን ተረድተሽው ነው? ያንን መረዳትስ ማን ነው የሰጠሽ? እንደዚህ ነው እንደዛ ነው ብለሽ እንድትጠይቂ መጀመሪያ ይወርዳል የሚለው ነገር ላይ መግባባት አለብን። ምንድነው የሚባለው? ልንረዳው ይገባል ነው። አላህ Subhanahu Wa Ta'ala ጋር በተገናኘ የምናወራቸው ማንኛውም ነገራቶች ምንድነው ከተነገረን ውጪ የምናውቀው ነገር የለም። ለምን ሲባል መለኮት ነው፣ በአእምሮ ሊመረመር አይችልም ነው። ኦኬ በአእምሮ አይደለም መለኮትን። ስለዚህ በምን እንደሚወርድ ተገለጸ። ከቅድም ጀምሮ በምኑ እንደሚወርድ አይደለም እያልኩሽ። እሺ በአው በቃ እንደዛው ሰጂው ከቅድም ጀምሮ እያልኩሽ ያለው ትሱ አረ ቆይ አረ ተው ቆይ ተረጋጊ እስኪ ተረጋጊ። አው ከተረጋጋሽ መጀመሪያ መውረድ ሲባል ራሱ ምን ማለት ነው አላህ Subhanahu Wa Ta'ala ነው የሚያውቀው። ምንድነው መውረድ የሚባለው?
ይሄ መጀመሪያው ነው። ሁለተኛ በምኑ ነው የሚወርደው ብለሽ ለመጠየቅ መጀመሪያ ምንድነው መውረድ የሚባለው የሚለውን ነገር መረዳት መቻል አለብሽ ነው። ሰው ስለ አላህኛ ስናወራ የተነገረውን ቀጥታ ነው አክሴፕት የምናደርገው እንጂ ምንድነው እንዴት ነው የሚሉ ጥያቄዎችን ካልተመለሰልን አላህ ካልመለሰልን ወይ ነቢያችን ሰለላሁ ዐለይሂ ወሰለም ካላብራሩልን በስተቀር መናገር አንችልም። ለምን? ስለ መለኮት ስለሆነ እያወራን ያለ ነው። ከኛ ዕውቀት በጣም የራቀ ነገር ስለሆነ ማለት ነው። ልንደርስበት የምንችለውም ነገር አይደለም። ስለዚህ ያልኩሽ ያሉትን ባጭሩ ልንገርሽ። ለምንድን ነው የሚወርደው? እንዴት ነው የሚወርደው? በምንድን ነው የሚወርደው? እነዚህ ነገራቶች አልተቀመጡም ነው። ተረዳሽው ሐሳቡ? ስለዚህ ያልተቀመጡትን ነገራቶች ደግሞ እንደዚህ ነው ብዬ እኔም ማውራት አልችልም። ማንም ሰው የማውራት መብት የለውም። ተዋ እናንተ ደግሞ በቃ ይሄ ነው ሐሳቡ። ሌላ ሰውም ሂደሽ የሚያብራራልሽ ነገር ካለ ሐዲስን ካልጠቀሰ በስተቀር ወይ ቁርአንን ካልጠቀሰ በስተቀር እንዴትና ከይፍያ የሚባለውን ነገር ለአላህ Subhanahu Wa Ta'ala ለማብራራት መለኮታዊ የሆነ መገለጥ ያስፈልገናል። መለኮታዊ የሆነ መገለጥ ከሌለ ልናብራራቸው አንችልም። ለምን? ስለ መለኮት ነው የምናወራ። እንዳልኩሽ እንደመጀመሪያው ምንድነው ስለሆነ አካል አይደለም የምናወራው። ስለሆነ ስለ መልአክ፣ ስለ ሰው፣ ስለ እንደዚህ አይነት ነገሮች አይደለም የምናወራ። መለኮት ስለሆነ አላህ ደግሞ እሱ ከገለጸልን ውጭ የምናውቀው ነገር የለም ነው አይደለም። እሱን ኢቭን እኮ እኛ ዓለማችንን እኮ ጠቅልለን የምናውቅ ሰዎች አይደለም። ባይዘው አሁን በቅርቡ 8ኛ አህጉር ተገኝቷል። ምናልባት መጣቁ ከሆነ እንግዲህ ዓለም ላይ ነው። ዓለም ላይ ቁጭ ብለን ነው እየዘባረቀን ያለ ነው። ዞላንዲያ ነው ምንድነው የሚባለው የምትባል 8ኛ አህጉር ተገኝታለች። ዓለም ላይ የኖረች ያቺ አህጉር አናቃትም። አሁን ማለት አሁን በቅርቡ 8ኛ አህጉር ተገኝቷል። ሰው ያለበትን ይህንን ምድር በደንብ እንኳን ማወቅ ሳንችል ማለት ነው መለኮት ጋር በተገናኘ በፍልስፍና አናወራም። ወይም እንዲህ ለማለት ተፈልጎ ነው ብለን አናወራም ነው። አህጉር ነው ያልኩት፣ ሀገር አይደለም። እሺ አህጉር ነው ያልኩት። ዞላንዲያ ትባላለች። አይ ቲንክ ዞላንዲያ እንደዛ ነገር ሰርች አድርጉና አዩት። ያውም ግዙፍ የሆነች አህጉር ነች፣ ትንሽ አይደለች። እና መጀመሪያ እንወቀው የሚል ነው። ሀጉር ምን እንደሆነ አታውቁት ከሆነ በቃ ሀጉር ማለት ላይክ አፍሪካ፣ ኢውሮፕ፣ አህጉር። እሺ አህጉር ነው ምን ያለበት? እሺ አህጉር አህጉር። እሺ ኦኬ። እሺ አህጉር። እሺ ይሁን። ያንዳንድ ሻሮሮ ማጽም ይውላ። ጥያቄ ያለው አንድ ቁጥር ይጻፍ። ጥያቄ ያለው አንድ ቁጥር ይጻፍ። አይ አማርኛ ያልገባቸው በእንግሊዘኛ ልታስረዳቸው። አይ ሰሚር አንተ እኮ ጀግና ነህ። አህጉር ነው በቃ አህጉር ነው። ጥያቄ ያለው ሰው አንድ ቁጥር ይጻፍ። ጥያቄ ያለው ሰው አንድ ቁጥር ይጻፍ። ማን ነው ግን ስምሽ? አሁን ስታወሪኝ የነበረሽው ልጅ ይሄ ስሙ ስብስብ ያለ ነው፣ አያያዝም። ማን ነው ስምሽ? ሌላ ጥያቄ አለሽ? እኔና ስሜ አይነበብም እንዴ? እኔ አልተነበበኝም። እኔ አልተነበበኝም። የተነበባችሁ እስኪ ከታች ጻፉ። ማን ነው የሚለው ግን ከሚጽፉ በተናግሪን።
ሊነስፒዮ አይደለም ይኸው ወላሂ ሁሉም አይነበባቸውም። እሺ ይቅርታ ግን ጥያቄ በዛ አንድ ጥያቄ ልጠይቅ ትችላለሽ? ጠይቂ። እሺ ቁርአን ዘላለማዊ ነው? ዘላለማዊ ስትይ ምን ማለት ነው? ማለት አላህ በመጀመሪያ ብዕርን ፈጠረ ከዛ ከፍጥረት ጅማሬ እስከ ፍጻሜ ያለውን ጻፍ ያላት አይደለ? አዎ ቁርአን ጅማሬ አለው ወይም ደግሞ መነሻ አለው ከሆነ አዎ መነሻ አለው። ኦኬ እሱ መነሻ አለው። ቁርአን ለዛ ነው ዘላለማዊ ስትይ ብዬ ጠየኩሽ። ለዛ ነው ቁርአን ከአላህ የመጣ ነው፣ ወደ አላህ የሚመለስ ነው። ነገር ግን ቁርአን ጅማሬ አለው ወይ ከሆነ አዎ ጅማሬ አለው፣ የተነገረበት ጊዜ አለ። ኦኬ ቁርአን እንትን ነው ብለን አናምንም እኛ። ነበር የሚባለው በእንግሊዘኛው ላይክ መጀመሪያም መጨረሻም የሌለው የሚል እምነት የለንም። ቁርአን መጀመሪያ ያለው ግን ወደ አላህ ነው የሚመለሰው። አዎ ዘላለማዊ ቃል ነው። ዘላለማዊ ቃል ነው ሲባል ግን መጀመሪያ የሌለው ማለት አይደለም። ቁርአን አንክሬትድ ነው። አንክሬትድ ነው ማለት ፍጡር አይደለም። አንክሬትድ ነው የሚባለው ነገር ፍጡር አይደለም፣ ነገር ግን ኢተርናል ነው። ኦኬ መጀመሪያ የአላህ Subhanahu Wa Ta'ala ዕውቀት ነው። አሁን ቁርአን ስትይ ስለ እንትኑ ነው እሺ ያወራን ያለ ነው። ስለ ቃሉ ነው ያወራን ያለ፣ ስለ ዕውቀቱ አይደለም። አላህ በዕውቀት ደረጃ ዕውቀት ጅማሬ ፍጻሜ የሚባል ነገር የለውም አላህ ዘንድ ያለው ዕውቀት። ቁርአን ግን ያን ዕውቀቱን አላህ Subhanahu Wa Ta'ala በንግግር መንገድ የገለጸበት ነው። ስለዚህ የአላህ Subhanahu Wa Ta'ala የገለጸበት ጊዜ ያለው ግን አንክሬትድ ነው። ኢተርናል ነው ግን አንክሬትድ ነው። እሺ አሁን በአማርኛ ላድርገው። ማለት ቁርአን ለኛ የወረደው ነው። ለኛ የወረደው ቁርአን ጅማሬ ያለው አይደል? ጅማሬ ያለው አዎ ጅማሬ ያለው ማለት ክሬትድ ነው ማለት እሺ ክሬትድ ልትሆና ጅማሬ አለው ማለት ክሬትድ ነው የተፈጠረ ነው ማለት አይደለም። እሺ ገብቶሻል? አዎ ገብቶኛል። ምን ገባሽ? እኔ ተፈጠረ ነው ወይ እኮ ምን ገባሽ? ማንም ይታያል ማለት የተፈጠረ ሳይሆን የቁርአን ጅማሬ ያለው ወይ ነበር ጥያቄ ካላስመለስክልኝ እኮ ምን ገባሽ? ጅማሬ ያለው ምን ተረዳሽ? ቁርአን ጅማሬ ያለው አይደለ? ከላሲንም ጥያቄ እኮ ነበር ከመጀመሪያው ቁርአን ጅማሬ ያለው ወይንስ የለውም? ይሄ ነበር መለስክልኝ። አዎ ጅማሬ አለው ግን አንክሬትድ ነው ማለትም ያልተፈጠረ ነው። ከቁርአን ወይም ደግሞ ከአላህ Subhanahu Wa Ta'ala ባህሪ ከንግግሩ ውጪ ማለት ነው። ሌላ አሁን የሰው ብትይ ሌላ ነገር በሙሉ አሁን ጅማሬ ያለው በሙሉ ፍጡር ነው ወይም ክሬትድ ነው። ኦኬ ቁርአን ግን ጅማሬ ያለው መነሻ አለው ግን አንክሬትድ ነው ወይም ደግሞ የአላህ Subhanahu Wa Ta'ala የፈጣሪ ስለሆነ የተፈጠረ ነው ብለን አናምንም ነው። ሶ ጠቅለል ያለው ሐሳቡን እንድትወስጂ ስለፈለኩ ነው። ምን ገባሽ አልኩሽ እንጂ አንቺማ በቃ ዘላለማዊ ነው ስትይ መነሻ የለውም ወይ ከሆነ መነሻ አለው። እሺ አሚራ አንድ ቁጥር እየጻፍክ ነበር። ትንሿ ነው የሚለው ስምሽ? አይነበብም እንዴ? እሺ አይ እንትኑ ቁልፍልፍ ያለ ነው ጽሁፉ ለዛ ነው። እስኪ ድጋሚ ቼክ እሺ ባዝ ቼክ አደርገዋለሁ ድጋሚ ግን ከዚህ በፊት ቼክ አድርጌው ነበረ።
ኢተርናል ራሱ ምን ማለት ነው? ተቀጥል እንዴ? ቀጥል። እሺ የሷ ጥያቄ ላይ ላይክ ቁርአን غير مخلوق ነው ስንል ማስረጃ አለ እንዴ ከቁርአንና ከሐዲስ? ጥያቄ ሄዳችሁ መጠየቅ የማትወዱ ሰዎች ይሄን ጥያቄ እንዳትሰሙ። ምን አልክ አሚር? እዚህ ጋር ሰው ጋር እያወራው ነበረ። እሺ ምን አልክ? ምን ስትል ሰማው? አሁን ለሷ ስትመልስላት ቁርአን غير مخلوق ነው አልካት አይደል? ከዚህ ጋር ተያይዞ የሚነሱ ጥያቄዎችን ታውቃቸዋለህ አይደል? ለምሳሌ ቁርአን غير مخلوق ሳይሆን مخلوق ለመሆኑ በሁሉም አይነት መንገድ ማረጋገጥ እንችላለን ይባላል። ለምሳሌ የተጻፈው ሙስሐፉ مخلوق ነው። ስትሰማው የምትሰማው ነገር مخلوق ነው። ከዛ በልብህ ራሱ ሲቀመጥ ስታሐፈዘው ልብህ ውስጥ ያለው مخلوق ነው። እና የመሳሰሉ ታውቃቸዋለህ እነዚህ ነገራቶችና ማስረጃው ምንድነው? የአላህ Subhanahu Wa Ta'ala ንግግር ነው። የአላህ Subhanahu Wa Ta'ala የሆነ ነገር በሙሉ ማለት ከሱ አትሪቢዩት የሚወጣ ማንኛውም ነገር ፍጡር ነው ሊባል አይችልም። የአላህ ነው ብለን ነው የምንገልጸው። አላህ Subhanahu Wa Ta'ala ተናጋሪነቱ የሱ ባህሪ ነው። ንግግሩ ደግሞ የተናጋሪነቱ መገለጫ ነው። ቁርአን ደግሞ የአላህ Subhanahu Wa Ta'ala ዕውቀት ነው። ያንን ዕውቀትም የተናገረው ራሱ አላህ Subhanahu Wa Ta'ala ነው። ከአላህ የሆነ ነገር በሙሉ ክሬትድ ነው አይባልም። ኢቭን መነሻ ቢኖረውም ማለት ነው። ለምን? የአላህ አትሪቢዩት ስለሆነ፣ የሱ ባህሪ ስለሆነ፣ የሱ መገለጫ ስለሆነ። ትክክል ላይ ገብቶኛል። እሱ በሎጂክ ብቻ ነው አይደል? አሁን ያልከኝ ሎጂክ ተጠቅመን ነው። ከቁርአን ከሐዲስ ሲሆን ማስረጃ ምን ጠቅሰው የትኛው ነው? እሺ ቆይ ሰርች ቀደም ያመጣውልህ ሎጂክ ገብቶሃል አይደል? ከዚህ በፊት ሜቢ ሰምታው ሊሆን ይችላል። በብዛት አሻዒራዎች ያነሳሉ እንዲህ አይነት ነገራቶችን ቁርአን مخلوق ነው ስንል የምናረጋግጥባቸው መንገዶች ብለው የሚያነሱት ነገር አለ። ግን ቁርአን ያላህ ዕውቀቱ ነው ብለህ ያመጣው ሎጂክ ላይ እዛ ላይ ነው አይ ቲንክ እንትን የሚሆነው ማስረጃ ማውጣት የምንችለው ከቁርአን። ለምሳሌ ሱረቱል በቀራ ምዕራፍ 2 ቁጥር 120 ላይ አይሁዶችና ክርስቲያኖችም ሃይማኖታቸውን እስከምትከተል ድረስ ካንተ ፈጽመው አይወዱም፣ የአላህን መመራት ትክክለኛውን መመራት እርሱ ብቻ ነው በላቸው፣ ከዚያም ከዕውቀቱ ከመጣልህ በኋላ ይላል አይደል? ዕውቀቱ ሲል የአላህ Subhanahu Wa Ta'ala ዕውቀቱ ቁርአንን ዕውቀቱ ብሎ ከገለጸ አላህ Subhanahu Wa Ta'ala غير مخلوق ነው የምንለው አይ ቲንክ ይሄ ነገሩ ለምሳሌ ለነብዩ ሰለላሁ ሄዶ ይሄን ቁርአንኛ ያገኘንበት እንትን ሄዶ ነብዩ ሰለላሁ ዐለይሂ ወሰለምና ጅብሪል ላይ ይደርሳል። ከዛ በኋላ ወደ ጅብሪል ሳይመጣ በፊት ያ ቃል የት ነበር? የአላህ Subhanahu Wa Ta'ala ዕውቀት ነበር አይደል? ወደኛ ሳይወርድ። ስለዚህ የአላህ Subhanahu Wa Ta'ala ዕውቀት ደግሞ ያ ዕውቀቱ مخلوق ሊሆን አይችልም። ዕውቀቱ مخلوق አይደለም። አሁን አንድ ነገር ልንገር። አላህ Subhanahu Wa Ta'ala ያለ አትሪቢዩቶቹ አላህ ይባላል ይሆናል? አላህ ያለ አትሪቢዩት ያለ ባህሪዎቹ ያለ አስማው ሲፋት ማለት ነው አላህ ነው ወይ ራሱ? አላህ ልንለው እንችላለን ወይ? ለምሳሌ አትሪቢዩቶቹ የሉም ማለት እኮ ኦሬዲ ኤግዚስት አያደርግም ማለት ነው። ባይዘው ለምን አላህ Subhanahu Wa Ta'ala ለምሳሌ ፈጣሪ ነው አይደል አሚር? ይሄ የአላህ ባህሪ ነው። አይ ቲንክ ፒኬ ጥያቄው መጥቶልህ አያውቅም ማለት ነው ከዚህ በፊት በቃ እንደኔ እያልኩ ያለሁት ነው። እኔ መጥቶልህ ያውቃል? አሁኑ ጥያቄ ከአሻዒራዎች ብዙ ጊዜ ይነሳልና
ኖ እኔ ጥያቄውን ሰምቼው አላቅም ግን attribute of Allah ስንል የአላህ Subhanahu Wa Ta'ala ባህሪያቶችና መገለጫዎች ስንል እነዛ መገለጫዎች ከሌሉ ኦሬዲ ለምሳሌ ከነዛ መገለጫዎች ውስጥ አሁን እንደተጠቀስኩ አልኻሊቅ ነው ፈጣሪ ነው ፈጣሪነት ከሌለኩ የለም ማለት ነው ስለዚህ አላህ Subhanahu Wa Ta'ala ዘላለማዊ ነው የሚቀድመው ምንም ነገር የለም ላይሰ ከሚስሊ ሸይء ነው እሱ የሚመስል ደግሞ ምንም ነገር የለም ስለዚህ የሱ አትሪቢዩቶቹ በሙሉም ደግሞ ዘላለማዊ ናቸው ሐሳቤ ገብቷል አሚር ካልሆነ እንዴ ፐዝል መጣ ይሄን ፐዝል ሙላና ካልሆነ አላህ Subhanahu Wa Ta'ala ኢቭን አምላክ አይሆንም ነው እኔ ያልኩ ያሉት አሚር ገብቷል ሐሳቤ አረ ቀቀይቶ መጣልሃለሁ በውስጥ ሌሎች ይጠይቁ እስኪ ድገሙ እኔ አልገባኝም መሰለኝ አንተ ጥያቄ እሺ እዚህ ጋር ያላችሁ ልጆች ግን ይሄን ጥያቄ ሄዳችሁ መጠየቅ ለመዱ ማለት ጥያቄ ሆኖባቸው እንዳይቀር ብዬ ነው መጠየቅ ማይወዱ ልጆች ብዙ ጊዜ ይፈራል እንደዚህ አይነት ጥያቄ ውስጥ ላይና ለዛ ነው ለምሳሌ አንተ ያላህ Subhanahu Wa Ta'ala እንትን ማለት ቁርአን ስትል ቁርአን መخلوቅ አይደለም ስትል ምኑን ነው መخلوቅ አይደለም ይያልከለ ንግግሩን ምኑን ቁርአን ምንለው ምኑ ነው የትኛው ነው ስለ ሙስሐፍ ቁርአን እኮ ቃሉ ነው ንግግሩ እኮ ነው ቁርአን የሚባለው ለምሳሌ እንደሆነ ምሳሌ ንግግሩ የከየት የምትሰማው ንግግር ቆይ አንዴ እሱ ከማን ነው የምትሰማው ቆይ አንዴ ለምሳሌ አንድ ምሳሌ ልስጣ ቁርአን ሙስሐፉን ያዘውና ከግራ ወደ ቀኝ እስኪ አንብበው ቁርአን ይሆናል ወይም ቁርአን ይባላል ላ አይወል እሺ እኔ እንደነሱ ሆኜ ልጠይቅህ እሺ አው ቆያ እኔ ቆይ ያለድልም ባዝ አይ አይደለም ቆያ ተረጋጋ ባዝ ለኔ ነው ይላክልኝ ለኔ ነው እስቲ ቆይልኝ ለማን ነው ራስታ እየጻፈልህ ነው የሆነ ኦሮምኛ ጽሁፍ ነው ኦኬ ላኩ ቼክ ያረኩት ነበር ባዝ በሱ ዙሪያ ላይ ማለት ነውና በሱ ዙሪያ ላይ አሁንም ቢሆን ኢተርናል ነው የሚል ነገር ነው ያገኘሁት እና አየዋለሁ እሺ ገብቻ አየዋለሁ ባዝ እና አሚር አንድ ነገር ልንገር አሁን አንተ እንዳነሳው ማለት ነውና ቁርአን የምትለው አንተ ምኑን ነው እስኪ ንገረኝ አንተ ቁርአን ይያልከኝ ያለው ምኑን ነው እኔ ጠያቂ ነኝ እኮ ልታፋጠኝ ነው ለመለስ አይደለም ስትጠይቅ አዎ እኮ ስትጠይቅ የገባህ ነው አምጠይቅ ወይ ቁርአን ምንድነው በለኝና ወይ እንደዛ ነው እንቀጥለው እንጂ ካልሆነ ቁርአን ምን እንደሆነ ሳታቅ ቁርአን ላይክ አንክሬትድ ነው ወይስ ክሬትድ ነው ወይስ ለምንድነው አንክሬትድ ነው ምንለው የምትለው ነገር እንትን አትልም ቁርአን የምትለው ምኑን ነው አሁን አንተ ቁርአን ይያልክ ያለው ምንድነው ሙስሐፉን ከሆነ እሱ ቁርአን ሳይሆን ቁርአን የተከተበበት ነው እሺ የትኛው ነው አንተ ቁርአን ብለህ መخلوق አይደለም ይያልክ ያለው ያ አላህ Subhanahu Wa Ta'ala ቃል የት ከየት የምትሰማውን ቃል ቁርአን አንተ አሁን ለምሳሌ ከየት ነው የቀራኸው ማለት ከየት ነው የቀራኸው ማለት ከሙስሐፍ ነው ከሙስሐፍ ነው የቀራኸው አሁን ሙስሐፍ ላይ ነው መቀራው ግን ሙስሐፍ ላይ ያለው ነገር ፒኬ ሙስሐፍ ላይ ያለው ነገር መخلوق ነው አይደል ሙስሐፉ መخلوق ነው ቃሉ አይደለም ከዛ አንተ የሰማኸው ነገር እየሰማህ ያለው ነገር ያ ድምጹ መخلوق ነው አይደለም ከመخلوق ነው እየሰማው ያለውት ቃሉን ግን ከመخلوق ስለመጣ አንተ ወላሂ ሄድብ ነበር ግን ወላሂ ምንም ነው ማቴዶ አጣራ ወላሂ እንደው ያሳከኝ ነው ወላሂ እንዴ አንተ ያወራህ ያለው የሰውየው ድምጽ ምንድነው ነው ከአላህ Subhanahu Wa Ta'ala ቃል በተመለከተ ማለት አላህ Subhanahu Wa Ta'ala እኮ ባይዘዊ
በአረብኛ ቁርአንን አወረደው ምናምን ስንል እኮ አንተ አሁን እየጠየቅ ያለው እንደ አረብኛ ፍጡር ነው ወይስ አይደለም የሚለው ነው። ገባህ? ቃላቶቹ አረብኛ ናቸው አይደሉም የሚለው ነው እየጠየቅኝ ያለው። ቃላቶቹ አረብኛ ናቸው። አረብኛ ቃል ፍጡር ነው። ተናጋሪው ግን አላህ ነው። አላህ ደግሞ የተናገረው በአረብኛ ነው። ስለዚህ ተናጋሪው አላህ ስለሆነ ንግግሩ የፈጣሪ ስለሆነ ፍጡር ነው አንለውም ነው። የተናገረበት ቃል ግን የተናገረበት ቃል ብለ የተናገረበት ፊደላት ድምፁ ቋንቋው ግን ፍጡር ነው። ቋንቋው የአላህ Subhanahu Wa Ta'ala ንግግር ግን ፍጡር ነው አንለውም። በፍጡር ቋንቋ የፈጣሪ ንግግር ነው ያገኘነው። አማርኛ ምናልባት አሪፍ ከሆነለ ማለት ነው። ስለዚህ አላህ Subhanahu Wa Ta'ala የተናገረው ቋንቋው የፍጡር ቋንቋ ነው። ተናጋሪው ግን አላህ ነው። የአላህ ንግግር ደግሞ ፍጡር አይደለም። ከገባ ማለት ነው። እኛ ጋር ያወራን ያለነው ስለ ቋንቋው አይደለም፣ ስለ ፊደላቱ አይደለም፣ ስለ አላህ ንግግር ነው። ለምሳሌ አሊፍ ባታ ሳ ብትል ይሄ እኮ የአረብኛ ፊደል ነው፣ ቁርአን አይደለም። ግን አሊፍ ላም ሚም ስትል ግን ቁርአን ነው። ለምን? አላህ ስለተናገረው ያን ቃል። ተረዳኸው አሚር? አረ እኔ ይሄን እዚህ ነገር ላይ በደንብ ነው እንትን ያልኩትና ምን አልከው እኮ ወላሂ እኔም እኮ ይኸውልህ የሆነ ሰዓት ላይ አንተ ይሄ ጥያቄው መጥቶልህ ስለማያውቅ ነው ማለት ነው። አሻይራዎች ነው አይደለም። ይኸውልህ በመጀመሪያ እንዲያውም ከዶክተር ሻህ አቡበከር ከሚባለው ሰው ነው የሰማሁት ለመጀመሪያ ጊዜ። እሱም ምንድነው ፊደላቶቹ ቃላቶቹ ምናምን እነዚህ ፍጡር ናቸው የሚለውን ማለት ነው ለመጀመሪያ ጊዜ የሰማሁት ከዛ ነው። በህይወቴ ለመጀመሪያ ጊዜ the first time ማለት ነው። ምን አህሉ ሱና ቲቪ ላይ ሰማሁት። ወዲያው እኔም የተወሰነ ነገር እንትን ብሎኝ ነበረ። ቼክ ካደረኩት በላይ ግን ሰው ጠየቁ። እንደው ከጠየኳቸው ሰዎች ውስጥ አንዱ ልንገር። ለምሳሌ ቁርአን ኢተርናል ነው። ቁርአን ጅማሮ ማለት የተነገረበት ጊዜ አለ ግን ፍጡር አይደለም ሚለውን ከጠየኳቸው ሰዎች ውስጥ ሁለቱ ኡስታዝ አቡ ሙአዊያ ነው። አንደኛው በጣም ቆይቷል። ኡስታዝ አቡ ሙአዊያ ነው ለሊት 7 ሰዓት ነው የደወለልኝ ማለት ነው። ከፈለክ ትጠይቀዋለህ ወላሂ በጣም ቆይቷል። ይሄን ጥያቄ ስጠይቀው ማለት ነው ለሊት 7 ሰዓት ነው የደወለልኝ ቴሌግራም ላይ። ያው እነሱ ሁሌም ለሊት ነው እነሱ ጋር ማለት ሁሌ ቀን ነው። ሰው እንደዛ ነው የተመለሰልኝ። ከዛ በላይም ግን እኔ ራሴም ቼክ አደረኩት ምናምን ማለት ነው። ሰው አንተም እያልክ ያለው ተመሳሳይ ነገር ነው። እኔም ደግሞ እየነገርኩ ያለሁት ምንድነው ሜቢ ከተረዳኸው ድጋሚ ልንገርህና ማለት ነው አረብኛ ቃል አሁን እነሱ የሚሉት አሊፍ ባታ ሳ ጅም ይሄ ፍጡር ነው ወይስ አይደለም ነው። ይሄ እነሱ አይደል ላ ፒኬ ላ አንተ መጥቶልህ አያውቅም ማለት ነው ጥያቄ። እነሱ ሲጠይቁ ማለት ነው እኔ ሰነፍ ስለሆንኩ ነው እንጂ እነሱ የሚጠይቁበት መንገድ በቃ በጣም ስትመልሱ ጥንቃቄ ካላደረጋችሁ በጣም ነው የሚያወዛጋው ስትመልሱ ማለት ነው። ምን ጠይቅሽ አሁን አንተ እኔ ሰነፍ ነኝ አጠያየቁ ላይ ማለት ነው። ሄዶ ግን ለነሱ መስመር የማይሰጣቸው ለአሻይራዎች የአላህ Subhanahu Wa Ta'ala ዕውቀት መሆኑ ላይ ስትደርስ ነው። ለምሳሌ ሱረቱ ረህማን ዕውቀቱን ማን የተናገረው? አሁን ቁርአን የአላህ ቃል ነው ስንል እኮ የአላህ ዕውቀት ነው እያልን አይደለም። ኢየሱስ ያዛሪያት ጥለውሽ የሚለውን ጥቅስ ልሰጠኝ ትችላለህ? አሁን በዚህ ሰዓት እንደዚህ ያወራን እናንተ ግን እኮ የመጽሐፍ ቅዱስ ሐፊዝ እኮ አይደለሁም። ሲያዝ መሰለቻት ነበር እኮ አዋሪያት ጥለውሽ ይሄው ከሰጠሽ በቃ ቅድም ተረከኝ እንዴ ቅድም ሰጥቻት ነበር እኮ አልሰማችም ነው። አረ ፒኬ መለሰልኝ ራስ ስትል እኮ እኔ ደግሞ ምንድነው እኔ በምንድነው የምከፍተው? ባዝ በምንድነው በየትኛው አካውንት እኔ ላክልኝ? ማቴዎስ ምዕራፍ 26 ቁጥር 56 ላይ አለ። ቆይ እስኪ በስልኬ ልግባና አየዋለሁ። እሺ ባዝ በዚህኛው የላከው ነው ማለት ነው። ኦኬ ከዚህ በፊት አላወራንም። ታዲያ እንዴት ክፍት ሊሆን ቻለ አንተ? ፒኬ ምንድነው ያልከው? ስለ ቁርአን እኮ ነው እያወራን ያለነው ባዝ። እኔ ማለት ፒኬ
ኦኬ ገባኝ። ቆይ አንዴ እሺ በደንብ አይዋለሁ። ምን አልከኝ? ቆይ አንዴ ተረጋጋ። ምንድን ነው ያልከኝ? መጨረሻ ላይ ምንድን ነው ያልከኝ? የቁርአን ያላህ እንትን እውቀት አይደለም ነው ያልከው? እንደዛ ነው ያልከው? ኖ አይደለም። ይኸውልህ አሁን ተውራት፣ ኢንጂል የአላህ ሱብሓነሁ ወተዓላ ቃሎች ናቸው። ያ ማለት ግን ዕብራይስጥ ምናምን የሚባለው ግን ፍጡር አይደለም ማለት አይደለም። አሁን በዚህ ልምጣልህና ወደ አንተው ሐሳብ ጠቀለለልህ። ኖ እሱን እኮ ነው ማለት ቆይ እኮ በዚህ ልምጣና ከዛ በኋላ እናወራለን። አላህ ሱብሓነሁ ወተዓላ ያንን ቃል ተናገረው። እሱ ስለተናገረው የሱ ንግግር ፍጡር አይደለም። እሱ ግን የተናገረው ፍጡር በሆነ ቋንቋ ነው። አሁን ገባ? ቋንቋው ነው ፍጡር። ተናጋሪው አላህ Subhanahu Wa Ta'ala ፈጣሪ ነው። ንግግሩም ደግሞ የፈጣሪ ነው። ለዛ እኮ ነው አሊፍ ባታ ታጅም የሚለውን እነዚህን ፊደላቶች ብትጠቅስ እነዚህ ፊደላቶች ቁርአን አይደሉም። ነገር ግን አላህ Subhanahu Wa Ta'ala ግን የተናገረው አሊፍ ላም ሚም የሚለው ካፍ ሀ ያ አይን ወይኒ ሱረቱል መርየም ላይ ያለው ካፍ ሀ ያ አይን ሳዳ እነዚህ አሁን እንትኖች እኮ ናቸው፣ ፊደሎች እኮ ናቸው፣ ሐርፎች ናቸው። ግን አላህ Subhanahu Wa Ta'ala ስለተናገራቸው ፍጡር አንልም። ለምን? የሱ ንግግሮች ፍጡር ስላልሆኑ። ግንስ ቋንቋው ፍጡር ነው ወይስ አይደለም ከሆነ ቋንቋው ፍጡር ነው ወይስ አይደለም ከሆነ ግን ቋንቋው ግን ጽድት ያለ ፍጡር ነው። ገባ? ቋንቋው ፍጡር ነው። ለምንድነው ፍጡር ማይሆነው የሱ ንግግር ካልከኝ ተናጋሪው ፈጣሪ ስለሆነ የተናገረበትን ቋንቋ አይደለም እያወራው ያለሁት። የተናጋሪውን ንግግር ነው እያወራን ያለነው እንጂ የተናገረበትን ቋንቋ አይደለም። ጋችሚ ነው ዶን ጋችሚ እሱን እኮ ነው ማለት። ለምሳሌ አሁን እነሱ ፍጡርነቱን ለማረጋገጥ የሚያመጡት እነዛን ነገሮች ነው አይደል? ፖይንቶቹን በሁሉም ነገር ማረጋገጥ እንችላለን ብለው ወደ 6 የሚሆኑ ፖይንቶችን ያነሳሉ። ዞሮ ግን አንተ እዛ ውስጥ አትከራከርም አይደል? ማንኛውም ሰው ብዙ ሰው ሲመልስ አይቻለው እንትን የሚሉት የአላህ Subhanahu Wa Ta'ala ንግግሩ ዒልሙ ነው ወደሚለው ይኬዳል። ለምሳሌ ሱረቱር ረህማን ምዕራፍ 55 ቁጥር 2 ላይ 1 እና 2 ላይ አርራህማን ብሎ በኋላ አለመል ቁርአን ይላል አይደል? ቁርአንን ምን አለ? አስተማረ ይላል። ስለዚህ ቁርአን ምኑ ነው? እውቀቱ ነው ማለት ነው። የአላህ Subhanahu Wa Ta'ala አለመሁል ቁርአን ሲል ቁርአን ኢልሙ ነው። የአላህ Subhanahu Wa Ta'ala ኢልሙ ነው። ያንን ኢልም አስተምሮታል ነው ለፍጡራን። ስለዚህ ያ የሱ ኢልም ደግሞ ፍጡር ሊሆን አይችልም። እና ቀደም የጠቀስነው ሱረቱል በቀራ ምዕራፍ 2 ቁጥር 120 ይመስላል 120 ላይ ትክክል ነው። 120 ላይ ምናምን እንደዛ ነው። ምንድን ነው ያወራኸው? ይቀርብ አይደል? እኔ እኮ እየጠየቅክ ነው እየመለስክ ነው። ግራ ገባኝ። አንተ ጥያቄው መጥቶልህ ስለማያውቅ እኮ ነው ግራ የገባ። ኖ ወላሂ አይደለም። አንተ እስኪ አሁን ያወራው ጥያቄ ነው መልስ ነው? እስኪ ንገሩኝ። ያሁኑ መልስ ነው እንጂ እኮ ለዛ እኮ ነው ምንድነው እያወራ ያለው? እነሱ ጥያቄውን ጠይቅ። አይ ጥያቄውንማ እኮ እኔ መጠየቅ አልችልም። አይደለም እንዴ ምን እያልኩ ነው ፒቲ? እሺ አሻይራዎች ቁርአን መክሉቅ ነው ሲሉ የሚያነሷቸውን ፖይንቶች ሰምተህ ታውቃለህ? አንዳንድ ነገሮችን እሰማለሁ። ለምሳሌ አሁን ይኸውልህ አንዱ አሁን ያወራው ነው አረብኛ ቋንቋ ፍጡር ስለሆነ ድምጹ ምናምኑ ብለው የአረብኛው ቅላጼ አጠቃላይ ያነሱትና እሱ ፍጡር ነው፣ የፍጡር መነጋገሪያ ነው፣ ጅማሬ ያለው ነው። ለዛ ገባ? አንድ ይሄ ነው የሚያነሱት። ስለዚህ እንደዛ ከሆነ ቁርአን የሚባለው ነገርም እንደዚሁ ፍጡር ነው። ለምን? በአረብኛ ቋንቋ ስለተነገረ ነው። ያ ደግሞ ስህተት መሆኑን የነገርኩ አሁን ባነሳ ነው መስመር ላይ ያ ትክክል አይነት አካሄድ አይደለም ነው። ለምን? ተናጋሪው አላህ ነው። አላህ የትኛውንም ንግግር የትኛውንም ቋንቋ ተጠቅሞ ይናገር፣ ተናጋሪው እሱ ከሆነ የሱ ንግግር ፍጡር አይባልም ነው። ገባ? የተጠቀመው ቋንቋ አይደለም ወይም ደግሞ የተናገረበት ቋንቋ ሳይሆን ተናጋሪው ነው የሚወስነው ፍጡር ነው ወይስ አይደለም ለማለት። እንደ ሁለተኛ ደግሞ አንድ ነገር ላንሳለ። ለምሳሌ አላህ Subhanahu Wa Ta'ala ቁርአን ላይ የሚያስቀምጣቸው ነገሮች አሉ። ለምሳሌ ቁል ኡሂየ ኢለየ አነሁ እስተመዐ ነፈሩን ሚነል ጂን ብሎ ያስቀምጣል። የጂኖችን ንግግር ያስቀምጠዋል። የኢብራሂም አለይሂ ሰላም ለአባቱ የተናገረው ንግግር ያስቀምጠዋል አይደል? ያ ንግግር ምንድነው ነው? ፍጡር ነው ወይስ አይደለም ነው?
ገባ? ለምን ተናጋሪው ኢብራሂም ነው ብለው ስለሚያስቡ ማለት ነው እነሱ። ይሄ ሁለተኛው ክሌም ነው። ይሄም ክሌም ደግሞ ፍጡር የማይሆንበት ምክንያት አንደኛ አላህ Subhanahu Wa Ta'ala ቁርአንን በአረብኛ ያወረደው፣ ኢብራሂም አለይሂ ሰላም በአረብኛ አልተናገረም። ሁለተኛ ደግሞ አላህ Subhanahu Wa Ta'ala እሱ ነው ሪቪሌሽን አድርጎ ሪቪልድ ያደረገው። ገባ? ኮቴሽን አይደለም ያስቀመጠ ያለው። አንደኛ የቃላት ምርጫው የሱ ነው። ይሄ መጀመሪያው ነው። ማለትም ያው ሚራኩለስ ስለሆነ ቃሉ ራሱ የሚናገርበት መንገድ ማለት ነው። እያንዳንዱ ሐሳቡንም የሚመርጠው እሱ ነው። ዋነኛ ደረጃ ግን ሪቪል ነው የሚያደርገው፣ እንደኛ ኮቴሽን አይደለም። ያንን ሪቪል የሚያደርገው ደግሞ ፈጣሪ ነው፣ ፍጡር አይደለም። ፍጡር ሆኖ የሆነን ነገር ቃላቱን ቀያይሮ ምናምን ቢያወራ፣ ፍጡር ሆኖ ቢያወራ አዎ የፍጡር ነው፣ ፍጡር ለፍጡር በቃ የፍጡር ቃል ነው እንላለን። ግን ፍጡር አይደለም የሚናገረው። አላህ Subhanahu Wa Ta'ala ፈጣሪ ነው፣ እሱ ነው የሚናገረው። ንግግሩን ደግሞ ሪቪል ነው የሚያደርገው። ኦኬ ነገር ያስጨንቃቸዋል በለታች ያሉ ሰዎች ማለት ነው። ስለዚህ ሪቪሌሽን ስለሆነ ሪቪሌሽን ደግሞ ክሬትድ የሆነ ነገር አይደለም፣ አንክሬትድ ነው። ከአላህ Subhanahu Wa Ta'ala የመጣ መገለጥ ስለሆነ ማለት ነው። ሶ እነሱ ምኑን ነው ያለዩት? ተናጋሪውንና የተናጋሪውን አካል ንግግር ሁለቱን አለዩም ነው ባጭሩ። ጠቅለል ሲል ሐሳቡን ይሄ ነው። እነሱ ያዩ ያሉት የተናገረበትን ቋንቋ አንድ፣ ሁለተኛ እገሌም አለ ተብሎ ስለተቀመጠ ያ አለ የተባለውን ሰውዬ ማንነት ነው የሚያዩት፣ ፍጡር ነው አይደለም የሚለውን ነው የሚያዩት። ግን ማንኛውም ነገር ከአላህ Subhanahu Wa Ta'ala ሪቪሌሽን ሆኖ የሚወርድ ከሆነ ያንን ነገር አላህ Subhanahu Wa Ta'ala የሚናገረው ከሆነ ያ ንግግር የአላህ Subhanahu Wa Ta'ala ባህሪ ነው የሚባለው። ያ ደግሞ ፍጡር አይደለም ነው። እኔ ሁለቱን ፖይንቶች አውቃለሁ፣ ሌላ ፖይንት አላውቅም በዚህ ዙሪያ ላይ። አረ ታች ያሉት ግልጽ አርጉልና ያ በቃ አይተው ነው በቃ ተው ነው። አይ እኔ ቴሌግራም ላይ ለምጄኩ ነው ኡስታዞችን እያፋጣጥኩና እንደዛ መስሎኝ ነው። ሰው እዚህ ኦቨርዶዝ ሆነበት ትንሽ ቀይረርስ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሼር አድርጉ ባይዘው ኡስታዞች። አልহামዱሊላህ ሰላም ነው። አልহামዱሊላህ። አሚሮ አለክ ወይስ ወጣኒ ስገባ? አለው ይብን እንዴት ነው? አዎ አልহামዱሊላህ። እና ቻሌንጁ እንዴት እየሄደልህ ነው? ረሳኸው ወይስ ፒኬ ጋር አይደረግም ነው? አይ ዛሬ እንደውም 150 ገብተናል አይ ቲንክ። እና ኡስታዝ ዋሂድን 1 ሚሊዮን እናስገባ የሚለው ቻሌንጅ ተጀምሯል። ፕሮፋይሉን የምትፈልጉ እኔም ጋር ኢብኑም ጋር በውስጥ ነውና አንድ ቁጥር ጻፉልን ምናምን። በብዙ መንገድ ፕሮፋይሉን ማገዝ ትችላላችሁ። በብዙ መንገድ ቻሌንጁን ማገዝ ትችላላችሁ። የተለያዩ ኮሜንቶች ስር፣ ቪዲዮዎች ስር በመሄድ እንዲሁም ደግሞ ላይቭ ስትሪሞች ስር በመሄድ ቻሌንጁን ማስተዋወቅና የመሳሰሉ ነገራቶችን እዚህ አይ ቲንክ ትምህርት ስለሚኖርባቸው ጊዜ እንዳንሻማ ብዬ ነው ዝም ያልኩት።